ሰላም ውድ የኢንፎ ኢትዮ ዜና ቤተሰቦች፣ ዛሬ ይዘንላችሁ የቀረብነው መረጃ ላውን የሀገራችንን ሕዝብ በከፍተኛ ድንጋጤ ውስጥ የጣለ የሰሙትን ሁሉ እንባ ያራጨ ለመስማትም ሆነ ለማመን እጅግ የሚከብድ የአንድ ስመጥር ባለሙያ ልብ ሰባሪ የህይወት ታሪክን ነው። ለመሆኑ ስኬትና ዝና፣ እውቀትና ተወዳጅነት ከአእምሮ ጤና እክል ፊት ምን ያህል ደካማ ናቸው? በአንድ ወቅት በሀገራችን ላይ የሚዲያ ዓለም ውስጥ በብቃቱ በማራኪ አቀራረቡና በአንደበተ ርትዕነቱ በሚሊዮኖች ልብ ውስጥ ትልቅ ስፍራ የነበረው የብዙዎችን አንደበት ይተካ የነበረው ጋዜጠኛው ሶፎንያስ ዋሲሁን ዛሬ ባድ የህይወት ፈተና ውስጥ ሆኖ መላው የኢትዮጵያ ህዝብን አንገት ያስደፋ ይፋዊ የይቅርታና የኑዛዜ ጥሪ አቅርበዋል። ይህ ታሪክ ግን የይቅርታ ጥሪ ብቻ አይደለም። ከጀርባው እጅግ አሰቃቂና ልብን የሚቀጠቅጥ መራራ እውነት ተሸሽጎበታል። ጋዜጠኛው ሶፎንያስ በአሁኑ ሰዓት አስቸጋሪ ከሆነው የባይፖላር የአእምሮ ህመም ጋር እየታገለ መሆኑን በይፋ ቢያሳውቅም ከሰሞኑ በማህበራዊ ሚዲያ ገጹ ላይ እናቴ ሰላምዬ ጠፋችብኝ፣ ሞተችብኝ በሚል ያስተላለፈው መልእክት መላው ህዝብን አወዛግቦና አስደንግጦ ሰንብቷል። ለመሆኑ እውነት እናቱ ጠፍተውበት ነው ወይስ ከጀርባው ሌላ አስፈሪ ሚስጥር አለ? ኢንፎ ኢትዮ ዜናም ያደረገው ማጣራት እውነታውን ይፋ ለማድረግ ጋዜጠኛው የገዛ ወላጅ እናት እትዬ ሰላማዊትንና ታላቅ እህቱን ፍቅርተ ዋሲሁንን በእንባ የታጀበ ሰውን ሁሉ ያስለቀሰ ምስክርነታቸውን የሰጡበትን መረጃ ይዞላችሁ መጥቷል። እናቲቱ በህይወት አሉ። ነገር ግን ከቤት የጠፉትና የሸሹት የገዛ ልጃቸው በአእምሮ መታወክ ምክንያት ይሰነዘርባቸው ከነበረው አስፈሪ ጥቃት ራሳቸውን ለማዳን ሲሉ ብቻ እንደነበረም ሲገልጹ ተሰምቷል። የሰማ ሁሉ ህሊናን ያደማው ይህ ንግግር ፖሊሶች መስኮት ሰብረው እስኪገቡ ድረስ በሩን ቆልፎ ዘይት አንተክትኮና አስቤዛውን ደፋፍቶ የቀረበኝን ሰው ሁሉ እገላለሁ እስከማለት ያደረሰው ይህ ክፉ ህመም ምንድነው? አባት በሌለበት ሊስትሮ ጠርገውና ፓርኪንግ ሰርተው በብዙ መከራ ልጃቸውን ለቁም ነገር ያበቁት ይቺ ሚስኪን እናት ዛሬ ከፈጣሪ ታገኙታላችሁ፣ እባካችሁ ልጄን አድኑልኝ እያሉ በእንባ የሚማጸኑት ጥሪ የማንኛችንንም ልብ ይሰብራል። ኢንፎ ኢትዮ ዛሬ ይህንን ታሪክ ይዞላችሁ የቀረበው የታዋቂውን ጋዜጠኛ የህይወት ውድቀት ለመተረክ ሳይሆን በማህበረሰባችን ውስጥ ትኩረት የተነፈገውን የአእምሮ ጤና እክል አሳሳቢነትን ለማሳየትና እዚች ሚስኪን እናት የእንባ ድምፅ ለዓለም ለማድረስ ብቻ ነው። ይህ እውነትና ልብ ሰባሪ መረጃ ለሁሉም እንዲደርስ ቪዲዮውን አሁኑኑ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። አሁን በቀጥታ ወደ ሙሉ ዝርዝር ዜናውና ወደ እናቲቱ አሳዛኝ ምስክርነት እንሻገራለን። እስከዛው ድረስ አብራችሁን ቆዩ። ወዳጆቻችን፣ ለረጅም ጊዜ ከሚዲያው ዓለም ርቆ የቆየው ጋዜጠኛው ሶፎንያስ በይፋ ወደ ቤቱ መመለሱን አስመልክቶ በማህበራዊ ገጹ ባስተላለፈው ልብ የሚነካ መልእክት አድናቂዎቹንና መላው የኢትዮጵያን ሕዝብ ይቅርታ ጠይቋል። ሶፎንያስ አስተላለፈው ስሜት ቀስቃሽ መልእክት ተመስገን ለቤቴ በቅቻለሁ፣ መድኃኔዓለም ስለማረኝ ለታላቁ ክብር ስላበቃኝ ደስም ብሎኛል ካለ በኋላ ወዳጆቼ፣ አድናቂዎቼ፣ መላው የኢትዮጵያ ሕዝብ አንገታችሁን አስደፍቻችኋለሁና ከልባችሁ ይቅር በሉኝ ሲል ጥሪውን አቅርቧል። ቅዱስ ቃሉ የበደላችሁን ሁሉ ይቅር በሉ እንደሚል በማስታወስ ህዝቡ በእግዚአብሔር ስም ይቅር እንዲለውና በጸሎት እንዲያስበው የጠየቀው ጋዜጠኛው ሶፎንያስ በቅርቡ በሰፊው መድረክ ላይ በመቅረብ ኑዛዜንና ያለፈበትን እውነት በዝርዝር እንደሚናገር ገልጾ መልእክቱንም አትፍረድ ይፈረድብሃል በሚል ከባድ ማሳሰቢያ ደምድሟል። ተመልካቾቻችን፣ ጋዜጠኛ ሶፎንያስ ይህንን የይቅርታ ጥሪ ካቀረበ በኋላ በአሁኑ ወቅት አስቸጋሪ ከሆነው የባይፖለር አእምሮ ህመም ጋር እየታገለ መሆኑንና በሆስፒታሉ ውስጥ የሕክምና ክትትል ላይ እንደሚገኝ በይፋ አስታውቋል። ይህንን አስቸጋሪ ወቅት በበሰለና በቁርጠኝነት ስሜት እየተጋፈጠው መሆኑንም የገለጸው ጋዜጠኛው የሥራ ባልደረቦቹ፣ አድናቂዎቹና መላው ቤተሰቡ በሐሳብና በጸሎት ከጎኑ እንዲቆሙ ጠይቋል። ለመሆኑ ይህ ጋዜጠኛ ሶፎንያስ የተፈታተነው ያለው የባይፖለር ህመም ምንድን ነው? ሕክምና ባለሙያዎች እንደሚናገሩት ከሆነ የባይፖለር ህመም በሰው ልጅ ስሜት፣ ጉልበትና የዕለት ተዕለት ተግባራትን የማከናወን አቅም ላይ ከፍተኛ የባህሪ መዋዠቅን የሚያመጣ የአእምሮ የጤና እክል ነው። ህመሙ በአብዛኛው በሁለት ተቃራኒ የስሜት ጫፎች ይገለጻል።
በአንደኛ በኩል ከመጠን ያለፈ የደስታና የከፍተኛ ጉልበት ስሜት ሲኖረው፣ በሌላ በኩል ደግሞ ፍጹም ተስፋ የመቁረጥ የከፍተኛ ሐዘንና ዲፕሬሽን ስሜት ያመጣል። ይህ ህመም በሕክምና በአግባቡ ሊተገበርና ሊቆጣጠሩት የሚችል ቢሆንም በማህበረሰቡ ውስጥ ባለው የግንዛቤ ማነስ እና መድሎ ወይንም ሲቲግማ ምክንያት በርካቶች ህመማቸውን ደብቀው እንዲቆዩ ያደርጋቸዋል። ነገር ግን ከሰሞኑ ጋዜጠኛ ሶፎንያስ በማህበራዊ ሚዲያ ገጹ ላይ እናቴ ሰላምዬ ጠፋችብኝ፣ ሞተችብኝ በሚል ያሰራጨው መረጃ በብዙዎች ዘንድ ከፍተኛ ድንጋጤን ፈጥሮ ነበር። ይህንን እውነታ ለማስረዳትና የልጃቸውን አሳሳቢ ሁኔታ ይፋ ለማድረግ እናቱ እትዬ ሰላማዊት ጥሩ እና ታላቅ እህቱ ፍቅርተ ዋሲዮን በሸገር ኢንፎ ስቱዲዮ ተገኝተው በእንባ የታጀበ ማብራሪያም ሰጥተዋል። እናቱ እትዬ ሰላማዊት በህይወት መኖራቸውን ያረጋገጡ ከቤት የጠፉት ግን ልጃቸው ሶፎንያስ በአእምሮ መታወክ ምክንያት ሊሰነዝርባቸው ከነበረው ጥቃት ራሳቸውን ለማዳን ሲሉ ብቻ እንደነበረም ሲገልጹ አንጀት ይበላሉ። ሶፎንያስ ከዚህ ቀደም የነበረበት ህመም አገርሽቶበት ከሕክምና ተቋም ካመለጠ በኋላ በገዳም ቆይታው መድኃኒትን በማቋረጥ ምክንያት ሁኔታው ይበልጥ ውስብስብና ከአቅም በላይ ሊሆን ችሏል። ከቀናት በፊትም በመኖሪያ ቤቱ ውስጥ በሩን ቆልፎ ንብረት ያወደመ ሲሆን የቤት አስቤዛዎችን በመደፋፋትና ዘይትን በማንተክተክ ቀረበኝን ሰው በሙሉ እገላለሁ በማለት ፖሊሶች መስኮት ሰብረው በመግባት ሊቆጣጠሩት እንደቻሉ እናቱ በከፍተኛ ሐዘን ገልጸዋል። የኔ ቤተሰብ ሳይቀር በሱ ምክንያት አግለውኛል የሚሉት የሶፎንያስ እናት ልጃቸውን የትዳር እና የልጅ ባለቤት ሆኖ ለማየት እንጂ እንዲህ አይነቱ ፈተና ላይ ይወድቃል ብለው እንዳልጠበቁም ተናግረዋል። የኢንፎ ዜና ቤተሰቦች የሶፎንያስ እናት እትዬ ሰላማዊት ልጃቸውን አባት በሌለበት ሁኔታ በብዙ መከራ ሊስትሮ ጠርገውና ፓርኪንግ ሰርተው እዚህ ለቁም ነገር ያበቁት ብርቱ እናት ናቸው። ዛሬ ግን ይህ የደረሰባቸው ፈተና አቅም አሳጥቷቸዋል። እትዬ ሰላም የኢትዮጵያ ሕዝብ ልጃቸውን ከዚህ ክፉ ስቃይና ህመም እንዲታደግላቸውና እንዲያክምላቸው በእንባ እየተማጸኑም ይገኛሉ። እኔ ያው ሰላማዊት ጥሩ ይባላሉ፣ የሶፎንያስ እናት ነኝ። አሁን ለሚወራው ወሬ ያው በህይወት አለሁኝ እግዚአብሔር ይመስገን። ይሄ የሱ ችግር የአእምሮ ችግር ስላለበት እንደዛ ብሎ ነው ያስወራውና በህይወት አለው እግዚአብሔር ይመስገን። ከወራት በኋላ ነው አሁን በማህበራዊ ሚዲያ መልእክቶችን መልቀቅ የጀመረው። እርሶ ጋር ነበር? እርሶ ቤት ነበር? እኔ ጋር ነበር። አመት አልፎታል እኮ ይሄ ባርቦራ የሚባለው በሽታ ሲጀምረው እኛ አናቅም። በቃ ይሄ የጉርምስና አለ አይደለም፣ የጉርምስና አነጋገር እየመሰለን በቃ ረባክ ተረጋጋ፣ ያነጫንጨዋል፣ ማታ ይላል። ለካ አላወቅንለትም ነበርና የአእምሮ እነዚህ እንትኖች አሉ አይደለ፣ እነሱ ሳይኮሎጂ የሚያጠኑ ኧረ ለምን አትወስዱትም? የአእምሮ ሕክምና ያስፈልገዋል፣ እዛ ብትወስዱት ይሄ ልጅ ይድናል ብለውን ይሄን አማከሩን። በአጋጣሚ ያው ስፖንሰር አግኝቶ በመሃል እንትን ተኝቶ ነበር ስጦታው ለ1 ወር ተኛ። እዛው ክትትል ሲያደርጉለት እውነትም ደህና ሆነ። ደህንነቱን አረጋግጠው ደግሞ በተመላላሽ እየሄደ መድኃኒቱን እንዲወስድና እንዲድን ነበር ሀሳባቸው። አደረገ። ሲመላለስ ቆይቶ መጨረሻ ላይ ማን ሂድ ገዳም ይሻልሃል፣ ገዳም ደግሞ ሂድ ተብሎ ገዳም ይሄዳል። ይሄ ልጅ ይሄዳል። ከሄደ በኋላ እዛ ገዳም ውስጥ ደግሞ መድኃኒት አይገባም ተብሎ ተቀምቶ ለ5 ወር ያህል ጸበሉን እየተከታተለ ሲኖር በኋላ በቃ ይሄ የአእምሮ እንትኑ እየጨመረ መጣ። በቃ እያመመው ውሰዱኝ ነው፣ በቃ ሰውነቴ ማለቀ፣ ምግብ አልበላልሽ አለኝ ምናምን ብሎ ሲለኝ እኔ ደግሞ በዛ ሰዓት ምንም አቅም የለኝም ለመውሰድ ማለት ነው። እሱ ያው በሽታው ስለሆነ አምልጦ ወጣ። ይኸው አሁን እንደምታየው አንዱ ጋር እንወስዳለን ስንል ይሽሎኮለኩብናል። በቃ አሁን አምልጦ የወጣው አሁን ነው። አሁን አዎ የካቲት ወስደነዋል። የካቲት ተኝቶ ወዲያውኑ ልክ እንትን ሲል ሹልክ ብሎ ካልጋ ላይ ወርዶ ይጠፋብናል። ይኸውልሽ እንደገና ደግሞ አራተው ስለው መርፌ አይነካኝም ይለናል። መርፌ አይነካንም። መርፌ ከነካህ አባ ምን ብለውኛል አለ፣ መርፌ ከነካ ትሞታለህ። ስለዚህ ስላሉኝ እኔ መቃብሬ ደብረ ሊባኖስ ነው ይለናል። በቃ እንዲህ እያለ ውስብስብ ያለ ንግግር ስለሆነ አሁን ነገሩ እየከፋ ቤነ ያለው አድኑልኝ።
በቃ አሁን ስናየው ትክክል አይደለም በቃ ንግግሩ ሁሉ። ሁለተኛ ደግሞ እኔ አጠፋሻለሁ አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምልጬ ወጥቻለሁ። በቃ ጠፍተውቦት ነው እናቴ ተሰወረችብኝ ምን ነው ጨከንሽብኝ የሚል ጽሑፍ የለቀቀው? አዎ በቃ እንደዛ ነው። ጉዳት ሊያደርስቦት ሞክሮ ነበር? ፈርቻው ቢሆንም እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነበር። ብዬ ነው ሰው የደረሰልኝ እና ብዙ ነገሮች አጥፍቷል። ቤቱ ወድሟል። እንደገና ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ የታሰበው ማለት ነው። ሰው ደርሶ አጥፍቶት አውርዶ ይቀዝቅዝ ብለው አስቀመጡት። ይሄም መሆን የለበትም፣ ወዲያው መድፋት ነበረባቸው። ይሄ ደግሞ ቶሎ አይመጣልሽም እና ያው ዘይቱን ቁጭ እንዳለ ነው ምድጃው ላይ። ምን እናረጋለን? ቤቱ እንዳልነበረ ሆኗል እና በቃ ጥዬ ወጣሁ። እኔ ከህይወቴ አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩትም። በፊት ግን እንደው እንትን ነይ ሲለኝ እየተከተልኩ እዛ ነይ ሲለኝ እየተከተልኩ ሳይሆን ንግግሩ ምኑ ትክክል አይደለም። በቃ አሁን የት ነው ያለው? አሁን የት እንዳለ ያው አይታወቅም። አንዴ እንዲህ ነኝ ይላል፣ አንዴ አንድ ቦታ ነኝ ይላል። ብቻ ብዙ ነው የሚጠራልን። ገብቶሻል? እኛ ተሯርጠን የምንይዘው አይደለም። እኛ ራሱ ግራ ገብቶናል። እንቅልፍ የለንም። ካሁን መጣ የሆነ ነገር ያደርገናል ምናምን ነው። ስጋት ውስጥ ናት። ስጋት ውስጥ ነን። በጣም አስከፊ ነው። ከባድ ነው ነገሩ። ከባድ ነው በእውነት ነው የምልሽ። በጣም ከባድ ነው። እኔ እስከ ህይወቴ መጨረሻ የእሱን ደህንነት ካላወቅኩኝ እዛ ቤት አልገባም። ድንገት ቢመጣብኝ ይገለኛል። ለምን እያወቅኩ ለምን ልሙት? ሰው እንደሆነ ጎረቤትም አያድንሽም። ስለዚህ ህይወቴም እንትን ብል ይሻላል ብዬ ራሴን አድኛለሁ። አሁን ለጊዜው ላለመታየት ቤኝ ቀጥታ እንደሚገለኝ። ለምንድን ነው እርሶን ሲያይ ህመሙ ነው? ምንድን አፉ ላይ እናቴ ይለኛል፣ ለማመጥ ይለኛል። ይሄ ውሸት ነው። በቃ እሱ እኔን ወይ ለመግደል ወይ እሱም ራሱን ለማጥፋት ነው በቃ የመጣበት ሰይጣን ማለት ነው ላዩ ላይ። ስለዚህ እኔ ራሴን ማምለጤ ትንሽ ይሻላል ብዬ ነው የማስበው። ካባም አልብሶ የሰራውን ፕሮግራም አይቼ ነበር ከዚህ ቀደም። ምን የሰራው? ካባ አልብሶ የልደቴ ፕሮግራምን ለማዘጋጀት እሱ ሁሉ ታሪክ በጣም የሚያሳዝን። እኔ አላውቅም ግን መክረነዋል። ያንቺን እንትን እንደዚህ እኮ አይደለም ያሳደግሽኝ እናቴ፣ ያንቺን ነገር ከፍላለሁ እንደዚህ ይሄ በትንሹ አይደለም ያንቺ ውለ ላንቺ የሚከፈልሽ ውለታ እንደዚህ አይደለም። ሐሳቤ ብዙ ነው ከፍዬሽ እኔም ደስ የሚለኝ እንደዛ ነው ሲለኝ፣ እኔ ደግሞ በእናትነቴ ልጅ እሱን ሁሉ ትተህ ምን አለበት አንተ ራስን ችለህልኝ ትዳር ይዘህልኝ ልጅ ወልደህልኝ ፍሬም ባይ በቃ ይሄን ነው ሁሌ የምለው። እሱ ደግሞ እኔ አንቺን ሳላስደስት ትዳር አልይዝም። በቃ ህይወቴ እኔ ሐሳቤ ስላንቺ ነው የሚለኝ። እንደዚህ አድርገሽ እኮ አይደለም ያሳደግሽኝ ብዙ ፈተና አይተሽ ነው። አላባት ነው ያሳደግኩት። የአባቱን ሞተ ወንድና ሴት ሆኜ በቃ እንደዛ አድርጌ ለቁም ነገር አድርሻው ነበር። እሱን ሁሉ ያውቃል እንዴት እንዳሳደግኩት። አሁን መጨረሻ ላይ ምን እንደጠለፈብኝ አላውቅም። እንደዚህ እንዳደረገው አይምሮውን እስኪነካው ድረስ ያበቃው ምን አውቃለሁ። አሁንም እፈልገው አድኑልኝ፣ አድኑልኝ ወገኖቼ፣ አድኑልኝ። በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖቼ። ሶፎንያስ እንደዚህ አልነበረም። ሶፎንያስ ለሀገር የሚበቃ ልጅ ነበር። አዛኝ ነው፣ ለማንም አዛኝ ነው።
ወገኖቼ ታውቁታላችሁ ሶፎንያስ እንዴት እንደነበረ። አሁን ተበላሸብኝ። አድኑልኝ ወገኖቼ፣ ወገኖቼ ከእግዚአብሔር ታገኙታላችሁ። አድኑልኝ ብቻ፣ ይሄን ነው የምለው። እኛም ለጋዜጠኛ ሶፎንያስ ዋሲሁን ፈጣንና ሙሉ ጤንነትን እንመኛለን። ፈጣሪ ለእናቱና ለቤተሰቡ ብርታትን ይስጥልን። እናንተስ በዚህ አስደንጋጭና ልብ ሰባሪ ታሪክ ላይ ምን ትላላችሁ? በማህበረሰባችንስ ውስጥ ለአእምሮ ጤና እክሎች ያለን ግንዛቤ ምን ያህል ነው? ሐሳባችሁን በኮመንት አጋሩን። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ሰላም ቆዩልኝ። ሰላም ለሀገራችን።